ለምንድን ነው አንተ መጽሐፍ ላይ ቄስ የሚጨምረው? የአምላክ ቃል ነው ብራዘር። ከፍጥረት መጀመሪያ የሰው ልጅ ዕጣ ፈንታ የያዘ መጽሐፍ ነው። የኢትዮጵያ ስማኝ፣ አንተ ምን ሆነህ ነው? የአምላክ ቃል ማለት ምን ማለት ነው? ከአምላክ ቃል በቃል እኮ የተጻፈ እንደናንተ የወረደ መጽሐፍ አይደለም ብራዘር። ሰዎች በመንፈስ ቅዱስ ተሞልተው ለሰው ልጅ የሚጠቅም የሚያስፈልገውን ጥያቄ አዳምጠኛ እንዴ አዳምጥ። ትክክለኛውን ታሪክ አልተጨመረበትም ማለት ነገር ያልተዘበራረቀ ታሪክ ነው ያለው እንዴ። ወላሂ የተዘበራረቀ ነው ያለው። ጣል አይደል እንዴ እናንተ? የተዘበራረቀ ነው ያለው። የተዘበራረቀ መጽሐፍ ይገርምሃል። ከመዘበራረቅም አልፎ ማለት ነው አይስማማም እርስ በርሱ። ይገርምሃል። አንድ ቦታ ላይ እንኳን ማለት ነው ሂሳብ እየሰራ በአንድ ቁጥር ደግሞ የሰዓት ለዛ እሱን አሳያለሁ። ኖ አንተ ሂሳብ ላይ ኦርደሩ ነው ያመጣው። እንትኑን በመሃል ምን እንደገባው አሉ ገብቷል። ኦርደሩ አንዴ ተናደህ እንደገባው ስሜታዊ ይሆናል። ደግሪስ ምንድነው አንተን የተናደድከው? የሚረብሽ ነገር አለ። ሞቀህ መጣ ሞክኩ። ስለዚህ ቀረጋ በላ አዳምጠኛ። አንተ ቆይ እየጮህክ ያለኸው አንተ ካልታወቀ ፒስም አይደለህም። እስኩን ከስካንደ በተቻለ መጠን ቀስ ብዬ ነው የምወራው። እስኪ ሜት አድርጎሽ እንደዛ ከሆነ እስኪ ሜት አድርጎ አይ መርፌ ከምቀየብ እኮ ነው። አይ እንደሱ ስታደርግ ያምርብሃል። ኸይር መጽሐፍ ቅዱስ ላይ ብልግና አለ አምናሃል። በቃ ይጀናጀናሉ። አይተሃል። አሁን ችግሩ አንተ ምንድነው? መጽሐፍህን ስከፍት በምን ትለኛለህ? ቁርአን ላይ ትላለህ። እባክህን ጉድህን የመጽሐፍ ቅዱስን ጉድ በቁርአን አትደብቀው። አይደበቅም፣ ወላሂ ሊደበቅም አይችልም። ስለዚህ ምን ታደርጋለህ? መጀመሪያ የራስህን መጽሐፍ መልስና ከዛ በኋላ ቁርአን ትላለህ። አሁን እያሳየሁ ያለሁት ኢትዮጵያ ላይ ያለ ቄስ እንደ አባቱ ደብተር እንደገዛ የዲያሪ መጻፊያው ማለት ነው ይጨምርበታል። እንዴት ነው አንተ የአምላክ ቃል የምትከተለው መጽሐፍ ላይ ቄሱ እንደፈለገ የሚጨምረው? ይሄን ጥያቄ መልስልኝ። ቅድም አይጨመርበትም ብለሃል። ሶ መልስ። ሐሳቡ ውስጥ ይጠየቅበታል፣ ጨምሮ እንኳን ይጠየቅበታል። ስለዚህ አንተ የምትከተለው መጽሐፍ ላይ የቄስ ጭማሪ ያለበት ማለት ነው? ምን ያላቅም አንተ ነው ያወራው እንደዛ አልከው። ስለዚህ ያላቅም። ስለዚህ ካላወቅ ተማራ አሉ። ካላወቅ ምን ታደርጋለህ? ትማራለህ። እኛ ስናወራ ታዳምጥና ይገባሃል። ብቻህን የማውራት ሱስ አለብህ እንዴ? አጋንንት አለብህ መሰለኝ። እንደ ኢየሱስ ማቴዎስ ወንጌል ምዕራፍ 4 እንዳለበት አሁን ወደ ስድብ ገባ ደግሞ። ካላወቅ ሐቢቢ ካላወቅ ረጋ በል ላሳይ። በቃ ነኝ መሐመድ አሁን ጀመረ በቃ ጀመረ። ይሄን ያልኳችሁ ወደ አጋንንት ገባ። ወደ አጋንንት ከመጣህ እኮ ማለት ነው ማቴዎስ ወንጌል ምዕራፍ 4 ላይ ምን ነገር እናገኛለን? ሰይጣን እንደፈለገ ያሰቃየዋል አምላክ። ሐቢቢ እያመለከው ያለኸው መቀበል አይደለም። ሰይጣን የገዛው አምላክ ነው ያለ። ሰይጣን የሚያዘው አምላክ ነው ያለ። ማስረጃ ደግሞ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ላንብብልህ። እሺ ካላነበብኩ ላንብብልህ። እንደዚህ ይላል፣ ከዚያም በኋላ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል። አምላክህን አንጠልጥሎ ሰይጣን ወሰደው። እያመለክ ያለው አምላክ ይሄ ነው። እሺ ወንድሜ አሁን መጮሁን ተወውና ለምንድን ነው አምላክ ቃል ላይ ቄስ የሚጨምርበት? አላቅም ብለኸኛል። ስለዚህ አስተምረኝ። አይዟቸው አልሳደብም። ልትሳደብ አስበህ ነበር ማለት ነው። ጦጣ ምናች መሰለህ? ጦጣ ምናች አንበሳ ጠራትና አልበላሽም ማለት ነው። ምን አለች መሰለህ? አልበላሽም ምን አመጣው ትላለች እና አልሰድባችሁም ምን አመጣሁ። ልትሰድብ አስበህ ነበር ማለት ነው። ጉድ እኮ ነው። ይገርማል። አይዟቸው አልሰድባችሁም። አንተ እኮ ዝብርቅ ያገባ ወደ ሰይጣን ገባ፣ ወደ አጋንንት ገባ። ምን ያስቸኩላል? መጀመሪያ የተነሳው ሀሳብ የጨረስ የሚል አሁን ያለንበት ሀሳብ መጽሐፍ ቅዱስ ላይ ቄስ ጨምሮበታል ነው። ይህን ከቻልክ መልስ፣ ካልቻልክ አልችልም ብለህ ወደ ቀጣይ እንለፍ። አልሰድባችሁም። ግን እኮ ነው ሳላህ አለ መረጃ። ኦኬ እሺ፣ መረጃ አቅርባ። መረጃ እሺ፣ መረጃ ልስጠው። ማነው? ግሬስ አቤት ይሄ የትኛው ነው? አቤት ይሰማል። መጨመሩን እንስጠው። ጴንጤ ነህ አይደለ? እኔ ያው ጴንጤ ነኝ አልኩ። እሺ መጽሐፍ ቅዱስ ላይ ቄሶች እንደሚጨምሩ ማስረጃ ዳምጣልህ ብሎ ነበር ኢምራን አይደለ? አዎ መረጃውን አሳየኝና ተጠያቂነታቸው ግን ከአምላክ ዘንድ ነው። እኔ ምንም እንትን የምለው ነገር የለም። ተጨመሩት ይጠይቁበታል። እሱ ከአምላክ ጋር የሚጨርሱት እነሱ ናቸው እኮ። እነሱ ከአምላክ ጋር ይጨርሳሉ። እኔ እናንተ የምንጨርሰው ነገር አለ። መጽሐፉ ግን
እኔና አንተ የምንጨርሰው ነገር አለ፣ እነሱ ደግሞ ከአምላክ ጋር የሚጨርሱት ነገር አለ። እኔና አንተ ምንድነው የምንጨርሰው ከተባለ ትክክል። መጽሐፍ ቅዱስ ላይ መጨመሩ በመተማመን እንጨርሳለን። እነሱ ደግሞ ስራቸውን ከአምላክ ጋር ይጨርሳሉ አይደለ? ማለት አሳየኝ እስኪ መረጃውን አሳየኝ። እሺ እጅ ላይ መረጃውን አታሳየኝ። እሺ ካርድ ኮፒው ላሳይ። እንደውም ሃርድ ኮፒ እሺ ፍላሽ ላይት እሺ ቆይ ቀለል ያለ ምሳሌ ልስጥህ። እንዴት ነበር የባለፈው ዲቤት? እንዳየኸው ነው የባለፈው ዲቤት ትንሽ ትንሽ ብቻ ነው ወይስ በትልቁ ነው? ይታያል የከፈትኩት? አይ እንዴት ነው ምን ተሰማ ግን አንተ? ጥፋተኝነት ተሰማኝ። የጥፋተኝነት ስሜት አዎ እኔም ገምቻለሁ። በጣም ጥፋተኝነት ጨፈጨፍኳችሁና አሳዘናችሁኝ። ወላሂ ያ ሁላ ህዝብ ሲያለቅስ በራሴ ያዘንኩኝ፣ ህዝብ አስለቀስኩኝ። ቶሎ ግን ኦርቶዶክሶችንም ጴንጤዎችንም ጨፍጭፌ ከዛ አሳዘናችሁኝ። ቀስ ባድርግ እንደውም ቶሎ ወደ ሚዲያ ትመለሳለህ ብዬ አላሰብኩም ነበር። አንተ ቶሎ አንዱ ልጠይቅህ። እሺ እንግዲህ ቄሶችን፣ ዲያቆናትን፣ ቀሳውስትን፣ ፓስተሮችን አንድ ላይ አድርጌ ነው የጨፈጨፍኳቸው። በዚህ ምክንያት ደግሞ ተናደርኩኝ። ለምን? ትልቅ ሰው ናችሁ፣ ቢያንስ ማልቀስ አልነበረባችሁም፣ አስለቀስኳችሁ። ልድገም አንተንም እዚሁ። እሺ ይሄ ቃል ይታያል መጽሐፍ ቅዱስ ላይ? ይሄ ቃል ይታያል? ባይዞ እስካሁን ዳሳችሁን አላነሳችሁም ተብለዋል። እስካሁን ዳሳችሁ የተጣለው ድንኳን የለቅሶ ድንኳን እስካሁን አልተነሳም። እስቲል ይለቀስበታል። ወላሂ ለአዚም እስቲል ይለቀስበታል። የሚያሳዝነው ፓርት ዛሬም ድረስ ይለቀስበታል። ለማንኛውም ወላሂ ለዚህ አሁን እያለቀሱ ነው። ዛሬ ጠዋትም እያለቀሳችሁ ነበር። ለማንኛውም ወደ ርዕሱ እንመለስ። ወደ ርዕሱ መጽሐፍ ቅዱስ 66 አውጣ ክፈት። አንተ ምን እንደከፈትኩት እኔ እንደከፈትኩ ክፈተው። አንተ ስንት ላይ ልክፈትልህ? ማርቆስ 16 ግን በማርቆስ 16 በስልክ ችግር የለውም። እኔ ይሄው ሃርድ ኮፒውን አለኝ አፑንም አለኝ። እናንተ ይሄን የላችሁ። ለማንኛውም ክፈተው። ማርቆስ 16 8 ጋይድ ኔትወርክ ግን ከኔ ነው ወይስ ካንተ ነው? ችግር የለውም። ይሰማል። አይዞህ ምን አልወጣም እንዴ? ሄድ ቀጥል። አንብብ ቁጥር 8 ወደ ሀሳብ እስኪ ምንድን ነው ሀሳቡ? አንብብልኝ ቁጥር 8 እኔ ጋር ነው ግን ችግሩ። የምር ተናገሩ ከስር እስኪ። እኔ ምንም አይሰማኝም። አይሰማም እያሉ ነው ከስር። ኦኬ ይሰማል እና ይሰማል። ማነው እስካሁን መጥቷል? ያንተም ይሰማል፣ የሁለታቸውም ይሰማል፣ የሶስታቸውም ይሰማል፣ የኔም ይሰማል። ከሱ ነው። ስለዚህ ተወው ሙድ ፈታትና አንብብ። ፊት ለፊቴ 3 መጽሐፍ ቅዱስ ይዣለሁ ከማጤኛ ጽሁፍ ጋር 1954 የጴንጤዎች የቁም ለቁሙን የ1879 ቁም ለቁም ይሄ ማለት ነው። እሺ ከዚህ ልጀምር። ማርቆስ የኦርቶዶክሶቹ ነው አይደለም። እሺ ማርቆስ 16:8 አንብብልኝ አንተ ጋር ያለውን። ማርቆስ 16:8 ነው የምፈልገው።
አንብባ አንብብ ተረጋጋ ብራዘር። አንብብ እኮ ነው ያልኩት። 16:8 መንቀጥቀጥና መደንገጥ ይዟቸው ነበር። ወጥተውም ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። እችን አንብበሃል? ከዚህም በኋላ የሚለው ይሰማላ። እችን አንብበሃል? ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው አይደለ? አይደለ? አነበብኩልህ። ምንድነው ሀሳብ አይደለ? አጠይቀኝ። ሀሳብን ተናገር። ቶሎ አውራ። እቺ የአምላክ ቃል ናት። አልገባኝም። የአምላክ ቃል ስትል እንዴት ነው የአምላክ ቃል የምትለው? እንደናንተ አይደለም አልኩህ እኮ። ይሄንን ማርቆስ ነው የጻፈው ወይስ ቄሶች ናቸው የጨመሩት? አንተ ነህ የምትነግረኝ ብራዘር፣ ንገረኝ። አውቃለሁ ያልኩህ አንተ ነህ እኮ። እስኪ ያሳየኝ። ይሄን የጨመሩት እዚሁ ሜድ ኢን ኢትዮጵያ ይሄን የጨመሩት የሀገራችን ቄሶች ጨምሮታል። ሜድ ኢን ኢትዮጵያ ጥቅስ ናት። እሱ እንደሆነ የምታውቀው አንድ አጭር ምሳሌ ልስጥህ። እሱ እንደሆነ የምታውቀው መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ጴንጤዎች ያዘጋጁት የፈጠነ ከጨመሩት በኋላ እቺን የቄሶችን ጭማሪ አሽቀንጥረው ጣሉት። ከዚህ ውስጥ 1 2 3 4 መስመር የፈጠነ አስወጡት ከዚህ ጋር። ሴቶቹም የተንቀጠቀሉ እየተደነቁ ከመቃብሩ ሸሽተው ወጡ። ፈርተው ስለነበር ለማንም አንዳች አልተናገሩም ብለው እቺን አስወገዷት። የቄስ ጭማሪ ናት አንፈልጋትም ብለው እዚህ ከማጥኛ ጽሑፍ 19 ስንት ነበረ ጴንጤዎቹ አስወገዱት። እቺን ለምንድን ነው የጨመራችሁት? ለምንድን ነው የጨመራችሁት ማለት ለምን ጨመራችሁት? እዚህ ጋር ማን ነው የጨመረው? ኦኬ ማን ነው ያለው? ይሄ ጭማሪ ነው ብሎ ያስወገደው ማን ነው? ይሄ ጭማሪ ነው ብሎ ያስወገደው ማን ነው? እነማን? ራሳቸው የአዲሱ መደበኛ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኮ ማን ነው? ማን ነው እኮ? ማን ናቸው? ማህበር ሰው አይደለም። የፕሮቴስታንት የኦርቶዶክስና የካቶሊካውያን ማህበር። ቆይ ልንገርህ። ኖ አሁን አንተ ከራስህ የመጽሐፍ ቅዱስ ጴንጤዎቹ ይሄ የእናንተ ጭማሪ ነው ብለው አስወገዱትና በአዲሱ መደበኛ ትርጉም ላይ የመጽሐፍ ቅዱስ ማህበር ሰው ነው። መጀመሪያ ወደዛ እንምጣ። ወደዛ ከመምጣታችን በፊት ሌላ እንትን ውስጥ አትግባብኝ። ብራዘር መጨመሩን አምናል። መጀመሪያ ማን ይሰማል? መጀመሪያ መጨመሩን እንመንና ማስተካከያ ተደረጋል። እዚህ ጋር መጨመሩ ማን የጨመረው? እንጂ ማን ጨምሩ አላችሁ ብለን መጠየቅ የለብኝም። እዚህ ጋር ለመጨመራችሁ ንገረኝ ብራዘር። አንዴ ቆይ ግሬስ ቆይ ካላወቅ ላውራ እንዲህ ተቆልፈህ ትወጣለህ እንጂ አልፈታህም። እዚህ ጋር ለምን ቀነሳችሁ? እዚህ ጋር ለምን ጨመራችሁ? ይቅርታ ብራዘር፣ እኔ አንድ አማኝ ነኝ። አንድ ራሴን የቻልኩ አንድ ግለሰብ አማኝ ነኝ። እሺ የመጽሐፍ ቅዱስ ማህበርም አባልም አይደለሁም። እዚህ ጋር ለምን ቀነሳችሁ? ቆይ እዚህ ጋር ለምን ቀነሳችሁ? እዚህ ጋር ለምን ጨመራችሁ? ይጠየቃል። እንደዛ ተብሎ ይጠየቃል። ማንን ነው ይጠየቃል? አንተን ነው የምጠይቅህ። አንተን የመጽሐፉ ባለቤት አንተ ነህ። እዚህ ጋር ይኸውልህ 1 2 3 4 መስመር ጋይስ፣ 4 መስመር እዚህ ጋር ጨመሩ። 4 መስመር ከዚህ ጋር ነጠሉ። ለምንድን ነው የምትጫወቱበት? እናንተ የመጽሐፉ ባለቤቶች፣ እናንተ ጴንጤዎቹ የመጽሐፉ ባለቤቶች እናንተ ናችሁ። ስለዚህ አንተ ነው በጣም ነው የሚያስቸግር፣ በጣም ነው የሚይዝ ኔትወርክ። ችግር የለውም ኔትወርኩን ተወውና ለምን ጨመራችሁ ለምን ቀነሳችሁ አይታችኋል። ይሄ ፕሮቴስታንት ነው። ለምን ጨመራችሁ ለምን ቀነሳችሁ ከመጽሐፋችሁ ላይ ለምን ነው የምትጫወቱበት ህዝቡ ላይ? እቺ መልሰው ይቅርታ፣ በዚህ እንትን አላወራም። ኔትወርክ በጣም ጥሩ አይደለም። ያንተም ይሰማል፣ እሱም ይሰማል። አይ ኔትወርክ ይሰማል። ይሄን መጽሐፍ ጋይስ ይሄን መጽሐፍ ወላሂ ለዚህ እንዴት ነው የሚጫወቱበት መሰላችሁ? ለፍቅረኛችሁ እንዳልኩ የጨመረ ሰው ይጠየቃል። የጨመረበት ሰው አንተ ነው የምጠይቀው። ጴንጤ ስለሆንክ አንተ ነው የምጠይቀው። የመጽሐፍ ባለቤት አንተ ነህ። ይሄ መጽሐፍ እንዴት ነው የሚያዩት መሰላችሁ? በብር ነው የገዛሁት። አሁን
ወርዝ አያደርግም። ወላሂ ለዚህ ነው መጽሐፍ የሚያዩበት መንገድ መስሎ ነው ብራዘር፣ በጣም ነው ወርዝ የሚያደርገው። አንዴ ቆይ ችግር የለውም ቆይ። ይሄ መጽሐፍ እንዴት ነው የሚያዩት? ትቀልዳለህ። ለፍቅረኛችሁ የሚልኩት ደብዳቤ አለ አይደለ? ለፍቅረኛችሁ የሚልኩት ደብዳቤ አለ። የሚፈልጉትን ነገር ይጨምሩበታል። የሚፈልጉትን ነገር በኋላ ለምንድን ነው እዚህ መጽሐፍ ላይ ሰው የሚጮተው? እዚህ ንግግር ታፍራለህ። አንዴ ቆይ ይሄን መጽሐፍ ቆይ ችግር የለውም ሚዩት አድርግ። ሰው ይሄ መጽሐፍ ማለት ነው እጸጸታለሁ። አንዴ ኢምራን እንትን ስጠኝ፣ ሾው ታይም ስጠኝ ኢምራን። አይ ምን ላይ ደረሳችሁ? ዛቻ ጀመራችሁ ነው አልገባኝም። እያስፈራራኝ ነው። ሾው ታይም ስጠኝ ማይክ እንትን የሚል ከሆነ እና ሁሉም እዚህ መጽሐፍ ላይ ነው አቅሙን የሚያሳየው። ጋይስ ምንድነው ምጉቱ መሰላችሁ? ሁሉም እየመጣሉ ብዙ ከቨርና ከቨር ብቻ ነው ያልተበረዘው። ከቨርና ከቨር ይሄ ወፍራሙ ነው ያልተበረዘው። ይሄኛው ይችኛዋ ቢጻፍበት ተበርዘዋል። ስላልተጻፈበት ነው እሱም ንጹህ የሆነው። ከዛ ውጪ መሃሉ ለቄስ ተውት። ይሄን ማለት ነው እንዳለ ተበራርዞ ያለቀ። ይሄኛው ከዚህ ጋር ይጋጫል። ይሄኛው ከዚህ ጋር ይጋጫል። የቁም ለቁሙ ማለት ነው። የቁም ለቁም መጽሐፍ ቅዱስ የሚባለው ስሙ ነው። እሺ ጋይስ ቁም ለቁም ይጋጫል። እና ይሄንን ወገኖቻችን የአምላክ ቃል የሚሉት። እሺ ጥያቄ ነው የጠይቀው። ቆይ አንዴ ሚዩት ከማድረግ በፊት እንዲያምኑን አንዴ ካሜራ ክፈትልን። ይሄ ቻሌንጅ ነው። እሺ ቻሌንጁን መሰላችሁ? ሳላ አይንህን ጨፍነህ እንደዚህ አድርገህ አውጣ። እንደዚህ አድርገውና አንድ ቦታ አውጣ ከቀዩ መጽሐፍ ጨፍኜ። እሺ ይሄኛው ይሄማ ከ81 አሃዱ። አሁን ሁላችሁም ታዘቡ። ከሱ አሁን ሳላ እንደዚህ አድርጎ የሆነ ቦታ ያወጣል። እዛ ቦታ ላይ ራሱ የተበረዘ እንዳለ አሳያችሁ። በቃ ዝም ብለህ አንዱ ላይ ያዘው እንደሱ ያወጣው። እሺ ያወጣህ አይደለ? ያወጣህ ምንድነው? ንገረኝ ቦታውን። መዝሙረ ዳዊት መሰለኝ። መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 34 ስንት ነው ይሄ? በ34 እሺ። አይዋ አሁን ይሄን ላጣውና እንመክ እስኪ አንተ ትልቁ ላይ ነው። እሺ አሁን ጀምር አንተ አንብብ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለምን ለቅዱሶች ምስጋና ይገባል። እሺ እኔ ጋር ደግሞ ላሳያችሁ። ቆይ ይሄ ልጅ ዝም በል ትልቁ አይሉና ታዘቡ። እንግዲህ ተበረዘ ስንል እንዴት እንደሆነ እንዲገባችሁ ማለት ነው። አሁን ሰላም ነው ወይ? ምኑ? እሺ አሁን ሳላ ያንተ ምንድን ነው የሚለው? ጻድቃን በእግዚአብሔር ደስ ይበላችሁ ይላል። እኔ ጋር ደግሞ ባሳደደው በአሜቤሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ የዳዊት መዝሙር እግዚአብሔር ሁል ጊዜ አመሰግነዋለሁ ይላል። ያው ራሱ ምዕራፍ መዝሙር 33 ተመሳሳይ። አረ ቢስሚላ ምንም ቆይ አሁን ይሄ ምንም ከምን የሚገናኘው? እኔ ጋር ባሳደደው ጊዜ ይላል። እሺ እንደው አንድ ምዕራፍ እንኳን ወደኋላ እንበላችሁ ችግር የለውም። እስከ አንብበው አንተ። ይሄኛው ነው ማነበው አይደለ? 32 የዳዊት መዝሙር ለትምህርት ምስጉን ነው ኃጢአቱ የቀረችለት አመፃውም የተካሄደችለት ምስጉን ነው እግዚአብሔር በደሉን የማይቆጥርበት ሰው በመንፈሱ ምናምን ሸንጎ ያሌለበት ምናምን ያለ። እሺ እኔ ጋር ደግሞ ኃጢአታቸው የተወላቸው በደላቸውን ሁሉ ያልቆጠረባቸው ብፁዓን ናቸው ይላል። አንተ ጋር ምስጉን ነው የሚላል። እኔ ጋር ምስጉን ነው የለም። የለም ምስጉን ነው ይጀምራል። የለም እኔ ጋር ደግሞ ኃጢአታቸው ይጀምራል። አያ ሁለት ቃል ጨመሩ። እንደፈለግ እኮ ነው ወላሂ። እዚህ ጋር አለች እዛ ጋር የለችም። አዎ ሳላ አሁን እኛ ክርስቲያን ምን ነው ማለት ነው? እንቀመጣለን እንደፈለግን እኮ እንደፈለግን። አንደኛው መጥቶ ምስጉን ነው ያለ የጨመረው፣ እኔ ደግሞ ቀንስበታለሁ። አያችኋ? አሁን እኔ ጋር ምስጉን ነው የሚል የለም። እኔ ክርስቲያን ብሆን ጽፋለሁ የራሴ ብፁዕ ነው ማለት እኮ ምስጉን ነው ማለት ነው። ብራዘር ምን ሆናችሁ ነው? ሰላም እኔ ጋር ብፁዕ ነው የሚል የለም። በጣም ግራ ገብቷቸዋል። እኔ ጋር እኮ ብፁዕ ነው የሚል ለማንኛውም ማለት ነው ደግሪስ የለም። እኔ ጋር እንቅልፍ ማጣት ነው እንደዚህ የሚያደርጋችሁ። እውነት አይዟችሁ።
እንቅልፍ ማጣት የኛ ሀሳቢ በጣም ያሳዝናል። አይዟችሁ። ኢምራን አቤት ተኙ፣ ግን በትክክል ተኙ፣ እንቅልፋችሁ ተኙ። አንዳንዴ እኮ እንቅልፍ ማጣት እራሱ በሽታ ነው ታውቃላችሁ። ዘግሬስ አቤት አቤት። ቆይ ወይ ዘግሬስ እሺ፣ ይሄ በነገራችን ላይ የምትሰሩት ፋላሲ የምታደርጉት ነገር ይሄ የቄሶች ዲያሪ ነው ወይስ እናንተን መጽሐፍ ቅዱስ ነው? የሚያዳምጣችሁ ሰው በጣም ነው የሚያሳዝነኝ። ይሄ የቄሶች በጣም ነው ይኸው ህዝበ የሚያሳዝነኝ። ክርስቲያን ተሰልፎ የሚያዳምጠው እኛን ነው። ባይዞ አብዛኛው እዚህ ውስጥ ትልቅ አሁን ውሸት ነው። አብዛኛው ሰው እንዴት ክርስቲያን እንደሆነ ነው። ልንገርህ፣ ላስረዳ። አይተሃል? እናንተ ራሱ ዘግሬስ የቤት ስራን ስራ መጀመሪያ አይተህ መጀመሪያ ማርቆስ ወንጌል 16:8 ማርቆስ ወንጌል 16:8ን ከግሪኩ መረጋጋቱ ጥቅም የለውም እኮ የተጠየቅከውን ማትመልስ ከሆነ መረጋጋቱ ጥቅም የለውም እና ልጩ እሱን ነው የምፈልጉት። ያ ምን መሰለህ መረጋጋትን ብቻ ሳይሆን እሱን ነገር የምንፈልገው መልስ ነው። መጫወጫውን ለምዳችሁታል። መልስ ነው ምንፈልገው ነገር ምንድነው? መልስ አሁን አንተ ከተናገርከው ነገር ውስጥ ምን አይነት ችግር መልስ እንዳለ ስጠን። ለመጽሐፍ ቅዱስ መልስ አምጣ ነው የተባልከው። መልስ አምጣ መጀመሪያ። መልስ የለውም ይሄ ልጅ መልስ የለውም። ኧረ በስመ አብ እንትን አልክ ያው ደግሬስ አሁን አንተ የኛ ሀሳቢ ክፋታችን ማለት እንግዲህ የመጽሐፍ ቅዱስ ጸሐፊ ራሱ ተወዛግቦ የጻፈው ማለት ነው። ተወዛግቦ የጻፈው ይለኛል እንቅልፋታ ይለኛል። አመሰግናለሁ። ለማንኛውም የኔ ሀሳቢ ማለት ነው። አሁን ምን ታደርጋለህ? ሳላ ጋር ያለው መጽሐፍ ሲጀምር እንደው ዝም ብለህ በግምት እንቅልፍ ማለት አዳምጣ እንዴ አዳምጣ መጀመሪያ ላውራኔ መጀመሪያ ከዛ ታወራለህ ደግሞ ማለት አትቆጣ። መቆጣት ጥሩ አይደለም፣ እናስቆጣሃል። ደግሬስ ተው እንጂ ቄሱ ራሱ አልተቆጣም እኮ። እሺ አመሰግናለሁ። ባቄላ ነው ምሳሌው ነገ ሳላ ባቄላ እየተቆላ ይስቃል እያረረ ይስቃል የሚባለው አባባል አለ፣ አስታውስ። ብቻ ሆነ የተቆላ ይስቃል፣ ብቻ ሆነ የተቆላ ይስቃል። አንተ እሱ ነህ። ቆይ አንድ ደግሬስ፣ ቆይ አንድ አዳምጥ። ማሽላ ቆይ አንድ አዳምጥ ደግሬስ፣ ተቀጣለህ። አዳምጥ። እሺ ወላሂ ተናደሃል። አሁን ሳቁ አይደለም፣ ሳቁ ሳይሆን የአምላክ ቃል ቄስ እየቀለደበት ነው ያለው። አሉ እባክህን አዳምጥ። ዝም ብለን እኮ ነው ያጀማ፣ በግምት እንደዚህ አድርገን እንኳን ስንከፍተው እርስ በርሱ ይጋጫል። ዝም ብሎ ተደርጎ ሲከፈት ማለት ነው። ተመለስ እና ላውራ ወይስ ስለምን ነው እያወራሁ እኮ ነው። ቆይ ጆሮ ኢንጅሩ ጆሮ የለም ደግሬስ፣ ጆሮ አይሰማም። እስኪ ጆሮን አስጠጋነ ወደ ኤርፎኑ ስማ፣ ተጠቀም። ጆሮ ሁለቱ ይቅርና ወደ ነብዩ ገባ። ወደ ነብዩ ከገባ ደግሞ አምላክህ ደግሬስ፣ አምላክህ እኮ ዮሐንስ ወንጌል ምዕራፍ 10 ቁጥር 37 ላይ ጨመረበት። ጆሮ ስላልሰማ ወላሂ ጆሮ አልሰማ ምን አደረገ? በኦሪታቸው ላይ ጨመረበት። አሁን አስቀላቀለ። ልጅ እንትን የሚጠባ አትሳደብ፣ ዝም ብለህ አዳምጥ። ይሄ ልጅ አትናደድ፣ አትቆጣ፣ ዝም በል። ጆሮ ተጠቀም፣ ዝም በል ደግሬስ። ወደ ስድብ ገባ። ይሄን አልኳቸው። ባለጌ ካልከኝማ ባለጌው አንተ ነህ። ቅድም እኮ ዛቻ ምንድን ነበር? ዛቻ እኮ ዛሬ አልሰድባችሁም ነበር ገብቶ ሚለኛ። ቅድም መሳቸው አጀማ አልሰድባችሁም ዛሬ ይለኛል። አይዟቸው አልሰድባችሁም ይላል። ይህ ሰው ነው እንግዲህ አሁን ባለጌው ላይ ይሳደባል። ዝም በል ከዚህ በኋላ ሚወከን ስትወርዳለህ። በቃ ይሄን ያልኳቸው። መጽሐፋቸው ሲገብራቸው ወደ ስድብ ይገባሉ። ግን ብልግና ከተነሳ ብራዘሪ እንደ ብልግና የሚያወራው ከቅታ ዝም በል ይፈተው። አንዴ ቆይ የት ነበረ? እንዳይከፈትም እንዴ እዚህ ጋር ብልግና ያለው የትኛው ብልግና ነው እንዴ? ብልግና ነበረ። እሺ እንዴት ነበር ብልግና ያየሁት? እዚህ ጋር ብልግና ደግሬስ እንደሱ እዚህ ጋር አየሁ አይደል? ብልግና አምላክ ነው። ያው አምላክ ቃል ያው እጁን ሰለሞን ንግግር ነው። አይዞህ የእግዚአብሔር ቃል በሰለሞን የሚናገረው እግዚአብሔር ነው። የእግዚአብሔር ቃል ነው በሰለሞን የሚናገረው እግዚአብሔር ነው። አንድ ቃል አትደጋግም አሉ። ሰማ አትደጋግም። በሰለሞን የሚናገረው እግዚአብሔር ነው፣ የእግዚአብሔር ቃል ነው። ያ ብልግና ያለ ነው። 5ኛ ጊዜ ደገመው። ቆይ ጭኖ ነው እንደሚልኩባቸው አመራቸው። አንድ ቃል አትደጋግም አሉ። አንድ ቃል አትደጋግም፣ አዳምጥ። ዘግተህ ተማሪ ይላል እንዴ? ዘግተህ ተናዳሃል። ቆይ ትላልካ እንዴ እንደዚህ ላድርግህና ኢንሻአላህ ከዛ ትወርዳለህ። እሺ ብራዘር ቆይ
ተግሬሲ ጥሩ ሰው ነበርኩ። ዛሬ ምን እንደላኩብህ እንጂ ወላሂ ጥሩ ሰው ነበርክ። ታዘቡ እንግዲህ መጨረሻ ላይ ወርዷል። እንግዲህ በቃ ይሄን ያልኳችሁ አዳምጥም። ስድብ የእግዚአብሔርን ቃል ስከፍት ይቆጣል። አሁን ለምን እንደምትቆጡ ባለ እኛ ከከፈተው ምንድን መጽሐፍ ቅዱስን የከፈተው አይደል እንዴ? አትቆጡ። በቃ ከቻላችሁ መልሱ። ሲጀመር ርዕሳችንን ብልግናም አልነበረ። ርዕሳችን ቄሶቹ እንደፈለጉ መጽሐፉን ይጫወቱበታል። ይሄን መልስ ነበር የተባለው። አልቻለም። ሳላህ አጠቃለውና ቀጣይ ክርስቲያኖች አሉ፣ እነሱ ያወሩ። ያ ጀማዓተል ኸይር እዚህ ያላችሁ በሙሉ አልአሚን የሚለውን አካውንት ሁላችሁም ፎሎ አድርጉ። ባረከላሁ ፊኩም። ፈርኒቸር ማስራት የምፈልጉ ካላችሁ አውሩት። እዚህ ጋር እንደምታዩት ፏ ያገል እንደዚህ ያሳምረልን እሱ ነው። በዱዓም አትርሱት። እንዲሁም ደግሞ ኢትዮጵያ ያላችሁ ፈርኒቸር ቁምሳጥን ምናምን ማስራት የምፈልጉ ካላችሁ አልአሚን የሚለውን ከዚህ በታች ያለን አካውንት ሁላችሁም ፎሎ አድርጉት። በዱዓም አትርሱት እላለሁ። ሳላህ ቀጥል። አይ ጀዛከላሁ ኸይር። እያሰመርኩ ነበረ መጽሐፉ ላይ የተወሰነ አንዳንድ ፖይንቶች እናነሳለን። እሺ መጽሐፍ ቅዱስ ምንድነው ጋይስ መሰላችሁ? በተለይ ኢትዮጵያ ውስጥ ያለው መጽሐፍ ቅዱስ አሁን ሁሉም ተበርዟል እኮ መበረዝ፣ ሁሉም ተበርዟል። ግን እዚህ ሀገራችን ማንም አሁን ብዙ ጊዜ እዚህ ሀገር ላይ የሆነ ቄስ ባለፈው እኛ ሊቅ የሆነው አለ እኛ ጠበብት የሆነው ህዝባችን ስለማያነብ ነው አለ። ቢያነቡማ እኛ ሊቃውንት አንሆንም አለ። ዓለም ላይ መጽሐፍ ቅዱስ በጣም ብዙ ቦታ አለ፣ እያንዳንዱ ሀገር ውስጥ አለ። ነገር ግን ከሁሉም በላይ የተበረዘው ሁሉም እኮ ተበርዟል፣ በመበረዝ ይብላችሁ ሁሉም ተበርዟል። ግን በጣም የተበረዘው ሀገራችን ያለው መጽሐፍ ቅዱስ ነው። ኬንያውም አውሮፓውም ሁሉም ተበርዟል፣ መበረዝ ሁሉም ተበርዟል። ግን እንደ ኢትዮጵያ የተበረዘ መጽሐፍ የለም። ለምንድን ነው መሰላችሁ? እዚህ ሀገር ቄሶች ምዕመኑ መጽሐፍ አያነብም ብለው አስምረውበታል፣ ስር በደንብ እርግጠኛ ሆነውበታል። እኛ ይህንን ስህተት አውጥተን ነቅሰን ባናሳያቸው ወላሂ አልዓዚም ህዝበ ክርስቲያኑ መጽሐፋቸው ያልተነካ ይመስላቸው ነበረ። መጽሐፉ በቃ ምንም ችግር ያሌለበት ይመስላቸው ነበር። እኛ አንብበን ይህን ነገር አደባባይ ባናወጣ ጭራሽ አንዳቸውም ይህን ነገር አያውቁም ነበረ። እድሜ ለኛ የመጽሐፍ ቅዱስ መበረዝ የአደባባይ ላይ ወጥቷል። መጽሐፍ ጽፈንበት በየላይቡ እንደዚህ ከፍተን ገልጠን ለህዝበ ክርስቲያን አሳየን። ብዙ ክርስቲያኖች እውነታው ደርሷቸዋል። አንዳንዶቹ ላይቭ ላይ መከራከራቸውን እንዳታዩ ጋይስ፣ መከራከራቸውን ማየት የለባችሁ። ለምንድነው ማየት ያሌለባችሁ? እዚህ ላይ ሼም ይይዛቸዋል። ኦኬ ማመን እንግዲህ 2000 ሰው ፊት ለፊት መቼስ መጽሐፌ ተበርዟል አይልም እኮ ውስጡ እኮ አውቋል። በአፉ ግን መናገር አይፈልግም። እና እኛ የምናሳያችሁ ያንን ነው። መጽሐፍ ቅዱስ በጣም ተበርዟል። እያንዳንዱ ቦታ ብርዝ ነው። እያንዳንዱ ቦታ የተጨመረበትና የተቀነሰ ነገር ነው ያለው እና ይህንን ልናሳያችሁ ነው። አንዳንድ ኤግዛምፕሎችን ወስደን ስህተቱን ደግሞ መቁጠርም እንችላለን ከፈለጋችሁ። ምን ትላለህ ኢምራን? ከሱ በፊት ይችን ነገር እንስማ። እኔ አሁን ሰው እንዲያነብ ይገፋታል። እኔም ብዙ ጊዜ ሰው አለማንበቡ ነው እኛን ሊቃርጎን ያቆየን። ሰው ቢያነብ እኮ የዕለት እንጀራችሁ ሁሉ አደጋ ላይ ይወርዳል። እስካሁን ክርስትና እንደው የቆየ ነው አለ ቄሱ ሲናገር። ሰው አለማንበቡ ነው አለ። ቢያነብማ የዕለት እንጀራችን ሊቋረጥ ነበር አለ። ሳላ ምሳሌ 5000 ብር አውጥቶ መጽሐፍ ቅዱስ ገዛ። አሁን ይሄን ነገር ሌላ ወገን እኮ በቃ አይገዛቸውም፣ ይተዋዋል። ስለዚህ ህዝቡን እየሸወዱ እየቸመቸሙ መጽሐፍ ያሳትማሉ። እነዚህ ሁላ መጽሐፍ ህዝቡ ደግሞ አሜን እያለ ይገዛቸዋል። አያቸው፣ እነዚህ ሁላ መጽሐፍ ያሳትማሉ። ቄሱ ደግሞ ማህበረሰቡ ቄሱን ያመነ ይገዛል። ግን የሚያሳዝነው ነገር ምንድን ነው? ሲገዛ የሚገዛው ሊነበብ ሳይሆን ላሳያቸው፣ በጣም የሚገርም ነገር ማለት ነው። ላሳያቸው ነው ላይ እንደዚህ ነው የሚያዘው። ራሱ እንደዚህ አደረጉና በጨርቅ ይዙት፣ አይነኩትም። ፍርሃት አይነኩትም፣ እንደዚህ ይዙታል። ከዛ ምን ላይ ነው የሚቀመጠው? ትራስ ስር፣ አልጋ ስር ይቀመጣል። እና ፕሊስ ከአልጋ ስር እያወጣቸው አንብቡ ትላለሁ። አይ ቲንክ እውነት ፍለጋ እና ቴልሚ ምናምን የሚላሉ አብራቸው ኢንሻአላህ። ሰላም እንዴት ናችሁ? ሰላም አይ ቲንክ የለም። እሺ ሰላም ብያለሁ ወገን። ሰላም ኢምራን እንዴት ነው? እያወራሁ እኮ ነው። ኧረ ቢስሚላህ ሚውት አድርጌ ነው እንዴ? ቢስሚላህ ኧረ ሚውት አድርጌ ያላወራሁት እንዴ? ማጠቃለያ ሁላ ሰጥቻለሁ እኮ አልተሰማሁም።
እሺ ትሩዝ እንዴት ነህ? ያለው እግዚአብሔር ይመስገን ሰላም ነው። አለን አለን። መጽሐፍ ላይ ጥያቄ ነበረን ኧረ ለጥያቄ ነበር የገባሁት። ልጠይቅህና አንተም ትጠይቃለህ የምትፈልገውን ያህል። ለመጠየቅ ነበር የመጣሁት። መልስ የለህም አንተ? ኦኬ በቃ ችግር የለውም። መልስ ካሌለህ ጠይቅ፣ በደብል ስታንዳርድ እመልስልሃለሁ። እሺ አንድ ሁለት ጥያቄ ነበረኝ፣ ፈቃደኛ ከሆናችሁ ጠይቅ፣ ችግር የለውም። ኦኬ የመጀመሪያው ጥያቄ ነቢዩ መሐመድ ላይ ነበረ እና ነቢዩ መሐመድ ነቢይነትን እንዴት ነው አዲስ ለሚያምን ሰው እንዴት ነው የምታስረዳው? ለምሳሌ ትምህርታቸውን ከቀደሙት ነቢያት ትምህርት ጋር አመዛዝኖ ነው ወይስ አንድ ሰው በእምነት ብቻ ነው የሚቀበለው የእሳቸውን ትምህርት? የአንድ ነቢይ እውነተኝነት በምንድን ነው የሚረጋገጠው? መጀመሪያ ከሱ በፊት ነቢያት ከነበሩ በቀደማት ነቢያት። እሺ በቀደምት ነቢያት ትምህርት ነው የሚረጋገጠው። የቀደምት ነቢያት ዋና ኮር ፖይንቱ ምንድን ነው? ኮር ፖይንቱ አንድን አምላክ ማምለክ። የነቢዩ ትምህርትሳ ምንድን ነው ኮር ፖይንቱ? ኮር ፖይንቱ የነቢዩም አንድን አምላክ ማምለክ ነው። በዛ ማምለክ ውስጥ ያለው ሂደትስ እንዴት ነው የሚታየው? በጣም ጥሩ። ስለዚህ ኮር ፖይንት ነው የሚታየው። የቀደምት ነቢያት ኮር ፖይንት አንድን አምላክ ብቻውን ማምለክ ነው። የነቢያችንም አንድን አምላክ ብቻውን ማምለክ ነው። ስለዚህ በዛ ማረጋገጥ ትችላለህ። ከዛ ውጪ ያሉት ፖይንቶች አንድ ህግና ስርዓቶች የአንድ ነቢይ ከአንደኛው ነቢይ ሊለያይ ይችላል። እየሰማሁ ነው። ቀጥታ ይሄ ነው ስርዓቶቹ ከአንድ ነቢይ ወደ አንድ ነቢይ ይለያያል። ነገር ግን ኮር ፖይንታቸው አንድ ነው። የነቢያችንም ኮር ፖይንቱ ተውሂድ ነው፣ አንድ አምላክ ነው። ኦኬ ለምሳሌ ከዛ በፊት የተለያየ ነቢያት አሉ ስርዓቱ አሉ ብዬ አምናለሁ። አዎ አለ። ለምሳሌ ስርዓትና ህግጋት ለምሳሌ ሃይማኖታዊ ሪቹዋል የሚባሉ ትምህርቶች ናቸው። ይሄ ምንድነው? አምላክን በምታመልክበት ጊዜ አምላክ አድርግ አምላክ አታድርግ የሚለውን ስርዓት ነው። ለምሳሌ በያዕቆብ ላይ እርም የተደረገ ምግቦች ነበሩ። ያ ምግቦች ኢየሱስ ሲመጣ እንደፈቀደላቸው ይናገራል። ስለዚህ እነዚህ ማይነር የሚባሉ ስርዓቶች ናቸው። ኮር የሚባለው ትምህርታቸው አንድ ቢሆንም ማይነር ትምህርት ላይ ግን ነቢያት ከነቢያት ይለያያል። በእስራኤል ዘንድ ክልክል የሆነው ምግብ በኢየሱስ ዘመን ተፈቅዷል። ስለዚህ የአንዱ ነቢይ ትምህርት ከዛኛው ይለያል በዚህ ማይነር የሆኑ ትምህርቶች። ኦኬ አሁን የነሳቸው ማለት ጥቃቅንና ትናንሽ ናቸው ህግጋቶቹ፣ የተሻሻሉትም የተቀየሩትም የተለወጡትም እና ነቢዩ መሐመድ ጋር ሲመጡ ደግሞ ሞር ልዩነት አለ ከመጀመሪያ ነቢያት። በምንድን ነው ልዩነቱ? ለምሳሌ በአላህ ዙሪያ ከዛ ውስጥ አንዱ አላህ የማንም አባት አይባልም። ማንም አላህን አባት ብሎ ጸሎት ማድረግ አይችልም። አንገቱን ቀና አድርጎ ወደ ላይ መጸለይ አይችልም። ብዙ ህግጋቶች አሉ። በእኛ አንገቱን ቀና አድርጎ ወደ ላይ መጸለይ አይችልም። ሰው ወደ ላይ ማን ያለ? መጸለይ ይችላል። ማን ነው እንደዛ ያለ? እኔ እንደማይችል ነው የማውቀው። ማን ነግሮ? ሐዲስ የቱ ጋር ማውጣት አለብኝ? አዎ የሚቻል ከሆነ ይቻላል ብለኝና ችግር የለውም አልፈዋለሁ። አይ ሐዲስ ያል ከሆነ ያሳየኝ፣ እኔ ካለም እንዳውቀው ማለት ነው። ማለት አታውቅም? ንገረኛ ቁጥሩ። አንተ የምትፈላሰፈውን ነገር እኔ አውቃለሁ። ትሩዝ ማለት ፍልሰፋ አይደለም። የለም ካልከኝም አንተ አእምሮ ላይ የመጣ የምታወራውን ነገር እኔ ታውቃለህ አታውቅም ትለኛለህ? ኖ እንጸልያለን እያልከኝ ነው? እያልከኝ ነው እኮ አይደለም። ለተናገርከው ነገር ቅድሚያ ማስረጃ አታመጣም ወይ ነው? ኦኬ ሰሂህ ሙስሊም 429 ላይ አንብብ። ክፈተውና አንብብ። ለእኔ አይመቸኝም ልከፍተው። አንብበው። አንተ ቁጥር ሳይሆን የፈለግኩት እኔ ሐዲሱን እንድታነብ ነው። ከፍተህ ማንበብ አችልም ወይስ አልፈለግክም?
አንተን የምጠቅሰው እኮ አንተን ህዝቡ እየጠበቀ ነው እና አንተ አንብብላቸው። እሺ ያለው ፈቃደኛ ከሆንክ ክፈተው፣ ካልፈለግም ይለፍ። ክፈትና አንብብ። ከፍታ አልፈለግክም ነው። ስለዚህ ለምትናገረው ነገር በቂ ነገር የለህም። ለማንኛውም ምንድን ነው አባት የሚለውን ጥሩ ነጥብ አንስተሃል እዛ ላይ፣ እሱን ልመልስልህ። ቀደምት ነቢያቶች አምላካቸውን አባት ይሉታል ብለህ የተናገርከው ነገር ማስረጃ የለህም። መጽሐፍ ቅዱስ ላይ የተጻፈው ነገር ነው ያመጣኸው። ነገር ግን መጽሐፍ ቅዱስ ላይ አንድ ነገር ልንገርህ። ምንድነው መጽሐፍ ቅዱስ ላይ የምነግርህ? ጥንት ዘመን ሰዎች አምላካቸውን በተለያዩ ነገራቶች ይገልጻሉ። እሺ፣ በተለያዩ ነገራቶች ይገልጻሉ። አባትም፣ እረኛም፣ ብዙ ገበሬም ይሉታል። እነዚህ መገለጫዎችን እኛ እንጠቀም። ነቢያት ያን ይጠቀማሉ እያልኩ አይደለም። ነቢያት አምላካቸውን አባት ብለው ይጠራሉ እያልኩ አይደለም። እሺ፣ ነገር ግን መጽሐፍ ቅዱስ እንደዛ ብሎ ይገልጻል። ነቢያት አባት እያሉ ይጠራሉ እያልኩ ሳይሆን መጽሐፍ ቅዱስ ላይ አምላክን አባት ብሎ ይገልጻል። አባት ብሎ ይገልጻል። ይህም የሆነበት ሪዝም ምንድን ነው መሰለ? አባት የሚለው አብ የሚለው የዕብራይስጡ ቃል ወአለይኩም ሰላም ወራህመቱላህ። አባት የሚለው የዕብራይስጡ ቃል አብ ነው። እሱም ደግሞ አስገኚ ኦሪጂኔተር የሚል ትርጉም ነበረው። እሺ ጄክ፣ በእኔ ቦታ ሰው ይገባልና ሻሃዳ የሚይዝ ሰው ነው። ለዛ ቸኩዬ ነው የገባሁት። ኦኬ ሻሃዳ ነው። እሺ ቀጥል። ዛላ አፎ ነው። ቀጥል። ችግር የለውም። ሲመጣ ንገረኝ። ቦታ አለ። እሺ ቦታ አለ። ሲመጣ ንገረኝ። ሳትወርድ ሰው ማስወጣት እንችላለን። ያ እሺ፣ ምንድነው መሰለ አብ የሚለው ቃል ጥንት ዘመን በነበሩ ሰዎች ዘንድ ኦሪጂኔተር ተብሎ ይገለጻል። ይህም ደግሞ አስገኚ የሚል ትርጉም ነበረው። ነገር ግን ከጊዜ በኋላ ሰዎች ይህን መገለጫ ለጣዖታት መጠቀም ጀመሩ። አባት የሚለውን ለጣዖታት መጠቀም ጀመሩ። ጣዖታትን አባት ብለው ስለሚጠሩ ከእውነተኛው አምላክ ጋር እንዳይቀላቅሉት ይሄ መገለጫ ተከልክሏል። አሁን እኛ አባት ብለን አንጠራም እንጂ የስርዓትና የህግጋት ለውጥ ተካሂዶ አይደለም። በአጭሩ ይሄ ይመስላል። ቴልሚትሩስ ኦኬ፣ ማስረጃ አለክ ማለት ጣዖታትን አባት እያሉ መጥራታቸውን? በሂንዱይዝም ዘንድ እንደዛ የሚል ነገር የለም። እሺ ልክፈትልህ እስቲ። ታብሌት ጋር አይደለውም አክቹሊ፣ ግን እስቲ አንድ ትሪሙርቲ እሺ ልክፈትልህ። አምላካቸውን አባት አይሉትም። ኢምራን አለ። እስቲ ፋይል መክፈት ትችላለህ ኢምራን? ቴሌግራም ላይ ከሆነ ኢንሻአላህ እችላለሁ። ግን ከሱ በፊት አንድ ሀሳብ አለኝ። እሺ ይቻላል። እሺ ሜቢ ጥቅሱን ታውጣልኛለህ አንተ። ዘዳግም ላይ አንድ ነብይ ከእግዚአብሔር ካልተላከ ከአምላክ ካልተላከ እንደሚጠፋ እግዚአብሔር ነገር ያ ነብይ ከህዝቡ ተለይቶ ይጠፋል ይላል። ጥያቄ እውነት ፍለጋ አንድ ነብይ መጥቶ በሐሰት ከተናገረ ምንድን ነው የሚሆነው? ቆይ ሰፊ ሀሳብ ወይም ይሄን ጨርሱና በኋላ አብረዋለሁ። አይ ቲንክ አዲስ ርዕስ ነው አይደለ? የላኩልን ክፈትልኝ። እሺ እስከዛው ቀጥል። ስለዚህ አሁን ብከፍትልህ እንትን ላይ ጣዖታት እነ ብርሃማን እነ ቪሽኑ እነ ሺቫን የሚያመልኩ ሰዎች አምላካቸውን አባታችን ሆይ ይሉታል። አባታችን ሆይ እያሉ ይጠሩታል። ይሄ መጣሪያ ጣዖታት ዘንድ በጣም ኖርማል እየሆነ መጣ። አሁን ይከፍትልህ። ስለዚህ ይሄ መጣሪያ ለጣዖታት እያገለገለ ሲመጣ ሰዎች እንዳይደባልቁ፣ አሁን ጣዖቱ እዛ ጋር ቆሞ አባቴ እያለ አምላኩን እየጠራ እኔ እዚህ አባቴ አልሎ አይታል። ስለዚህ ይሄ ከፍጡራን ጋር መመሳሰል ነው። የፍጡራንን መገለጫ ለአምላክ መስጠት ነው። በእስልምና አስማኡ ወሲፋት የሚል ትምህርት አለ። ጄክን አስገቡት። አስማኡ ወሲፋት ምንድን ነው? አምላክን የምትጠራበትን ስያሜ ሰዎችን አትጠራበትን፣ ሰዎችን የምትጠራበትን ስያሜ አላህን አትጠራበትን። ለምሳሌ አባትን አባቴ ትለዋለህ፣ የአባትን ወንድም አጎቴ ትለዋለህ። አጎቴ፣ አባቴ፣ አያቴ፣ አክስቴ ምናምን የምትላቸው ነገራቶች ለአምላክ አትጠቀምም። ለፍጥረታት የምትጠቀመውን ለፍጥረታት ትሰጠዋለህ፣
ለአምላክ የምትጠቀመውን ለአምላክ ትሰጠዋለህ። ለምሳሌ ጌታችንን አራህማን እንለዋለን። እኔ አባቴን አዛኝ እንኳን ቢሆን አራህማን አልለውም። ረዛቅ ይህን አላህን አራዛቅ ብዬው አባቴን አራዛቅ አልለውም። አንዴ አምላክን የጠራሁበትን ስያሜ ፍጡርን አልጠራበትም። ፍጡርን የምጠራበትን ስያሜ ፈጣሪን አልጠራበትም። የፍጡርን ለፍጡር የፈጣሪ ለፈጣሪ ነው የምንሰጠው። ስለዚህ አባት የሚለው ገለጻ ለወላጅ አባቴ ነው የምሰጠው፣ አምላኬን አልጠራበትም። አምላኬን የምጠራበትን አባቴን አልጠራበትም። እና እስልምና ለሁሉም ነገር ልክ ነው፣ ለሁሉም ነገር ሚዛን ነው፣ ሁሉንም ነገር በልኩ የሚሰጥ ሃይማኖት ነው። ስለዚህ በዚህ ምክንያት አንጠራም። ይህን ይመስላል። ጄክ አለ አይ ቲንክ አስወጥቷት ከሆነ የጻፈች እስቲ ሻሃዳ ኢብራሂም ጋር ለመያዝ ፈልጋ ነበር እሺ እና በአጋጣሚ እዚህ ከተሰ እናንተ ታስይዟት አይ ቲንክ አንዴ ካለ ታስገባት ልጅ አይ እሺ ስሟ ማን ነው? እንትን ላይ ስሟን ኤግዛክትሊ አላውቅም። ገብታ ነበር በቀደም ኢብራሂም ጋር ገብታ ነበር። በአጋጣሚ ወጣ በዛን ሰዓት እና አስታውስኳት። ሻሃዳ ልትይዝ ነበር የገባችው። እናቴ ነው የሚለው እዚህ አካውንት። ኦኬ እሷ ናት እንዴ? አሁን ገብታ ነበረ። ነገራችሁ ታለች። ነይ ግቢ፣ ችግር የለም ብትይዝ ገብታ ኢብራሂም ጋር አላያዘችም። አይ በቃ ስትመጣ የእናቴ ህይወቴ የምትለውን ልጅ አስገቡ። እሺ አድሚኖች፣ ኢምራን ያው ሀሳቡን ጨርሻለሁ። ከአንተ ጋር መቀጠል ትችላላችሁ። ሌላ አንድ ጥያቄ ልጠይቅ ወይስ? በቃ ይሄ በቂ ነው። አስቀጥለው ሳላ ዋናው ጥያቄ ካለ ጠይቅ። እሺ ቀጣይ አንድ ጥያቄ ነበረኝ። እሺ እስልምና ከነቢዩ መሐመድ በፊት ነበረ፣ ከአዳም ጀምሮ ነበረ ትላላችሁ አይደል? እሺ ደግሞ ለሱ ማስረጃ አንጣ እንዳትልም ብዬ እና አሁን እንላለን። ቁርአን ላይ እንደዛ ይላል። ምዕራፍ 30 ቁጥር 30 ከአዳም ጀምሮ ሙስሊም ነበሩ ስትሉ ማስረጃችሁ ቁርአን ነው ወይስ ከቁርአን ውጪ ሌላ መጽሐፍ አሊያም ደግሞ ሂስቶሪካል መጽሐፍ አለ? ቁርአን ነው ማስረጃችን። አዎ ሂስቶሪካል ኤቪደንስ የለም። መጽሐፍ እሱ ብቻ ነው። ፐርፌክት መጽሐፍ ቁርአን ብቻ ነው። ስለዚህ ማስረጃችሁ ማለት ሰዎቹ ከአዳም ጀምሮ ከነበሩ እስከ ነቢዩ መሐመድ ድረስ ከነበሩ እንዴት አንድ እንኳን ሂስቶሪካል ጸሐፊ አይጠቅስም? ሃይማኖትን ለሚያክል ትልቅ ነገር ሂስቶሪካል ጸሐፊ ያስፈልጋል ብለህ ነው? ትሩስ ሳላህ ያስፈልጋል ወይ? ሲጀመር ሂስቶሪካሊ አብርሃም የሚባል ሰው ኤግዚስት ያደርጋል እንዴ? እንኳን ለመቀርና አብርሃም የሚባል ሰው አለ? ቆይ ተውልኝ፣ ቆይ ችግር የለውም አነሳለታለሁ። እና ሂስቶሪካል ነገር ግዴታ ነው መምጣቱ? ሂስቶሪካል ነገር ግዴታ ነው መምጣቱ የሚለው ነገ ተነገ ወዲያ ሌላ ሰው እንደዚህ እንትን ብሎ ነበርን። ለምሳሌ አንተ በእንትን ታምናለህ? በአዳም ስለመኖሩ ማስረጃ አምጣ እስኪ። ማስረጃ መጽሐፍ ቅዱስ ነው የምሰጥ። አልፈልግም መጽሐፍ ቅዱስ። ለምን አትፈልግም? ከሱ በፊት መጽሐፍ ከነበረ ጠይቀኝ። አልፈልግም። ለምን መሰለህ? እኔም ቁርአን ወደ ጎን ላድርገው፣ አንተ መጽሐፍ ቅዱስን ወደዛ አድርገው። በታሪክ እናወራ ሁለታችንም። እኔ መጽሐፍ ቅዱስን ወደ ጎን አልልም። አንተ አትልም፣ ምክንያቱም የአንተ ጊዜ ቅዱስ ነው፣ የኔ ጊዜ እርጉዝ ነው። አይተሃል? ስለዚህ አንተ እንትን አርጊውመንት ማለት ነው። ተረዳኝ። ከመጽሐፍ ቅዱስ በፊት ቴክስቶች ሪግቬዳ ነበረ፣ ባጋቫድ ጊታ ነበረ። ሪግቬዳ፣ ባጋቫድ ጊታ ሁለቱም ከመጽሐፍ ቅዱስ በፊት ነበሩ። ምን ሪግቬዳ የጁዳይዝም ቴክስቶች ነበሩ። የጊልጋሜሽ ቴክስት ነበረ። ቴክስት ኦፍ ጊልጋሜሽ ብለህ ሰርች አድርግ ታገኛለህ። የጊልጋሜሽ ጽሁፎች፣ የፒራሚድ ቴክስቶች፣ እነዚህ ነበሩ ከመጽሐፍ ቅዱስ በፊት። ስለዚህ ከነሱ አምጣልኝ። እነሱ የኔ ሃይማኖት መጽሐፍ አይደለም። ስለዚህ አንተ ማስረጃ የለህም ሂስቶሪካሊ።
አይደለ? ምን አዳም ስለመኖሩ ሂስቶሪካል ማስረጃ የለህም? አዳም ስለመኖሩ እኮ እኔም አንተም እናምናለን አይደል? ቆይ አንተን ነው የምጠይቅህ። ሂስቶሪካል ማስረጃ የለህም? አዳም ስለመኖሩ የለኝም። ውሸት ነው። ስለዚህ ውሸት ነው በቃ አዳም መኖሩ። አዎ። እንዴት ውሸት ሊሆን ይችላል? ምክንያቱም ታሪካዊ ማስረጃ ስለሌለው። አዳም ስለመኖሩ እኮ በአንተም በእኔም መጽሐፍ አለ። በእኔ መኖሩ እኮ እውነት አያደርገውም። በቃ የኔ ሐሰት ነው ብለን እኮ ዘግተናል አሁን። ስለዚህ በአንተ አርጊመንት መሰረት አዳም ቆይ የለም። ስለዚህ ውሸት ነው አይደለ? እንስማማ፣ ችግር የለውም። እንዴት ነው የምስማማው? አልስማማም እንጂ። እሺ ታሪካዊ ማስረጃ አምጣ። እንደዛ ከሆነ እኔ እየነገርኩህ ነው። ታሪካዊ ማስረጃ እኔ መጽሐፍ ቅዱስ ነው ማምነው። ከመጽሐፍ ቅዱስ በፊት ማውቀው መጽሐፍ የለም። አንተ የምታምነውን አልጠየቅኩም። እኔ አንተ የምታምነው አውቃለሁ፣ ምን እንደምታምን አውቃለሁ። መጽሐፍ ቅዱስ ነው የምታምነው። እኔ ግን እሱን ሳይሆን የጠየቅኩህ ከታሪክ ማስረጃ አምጣ ነው ያልኩህ። ከታሪክ ማስረጃማ አዳም ስለመኖሩ ልሰጥ አልችልም። ስለዚህ ውሸት ነው። አዳም ስለመኖሩ ሁሉም ያምናል። በቃ ውሸት ነው። ሁሉም ማመኑ እኮ እውነት አያደርገውም። ሁሉም ሰው ማመኑ እውነት አያደርገውም። ማስረጃ አለው ወይ ነው። ለምሳሌ ሙስሊሞች በአንድ ነገር ሁሉም ተስማምቶ ቢያምኑ የሁሉም ሰው መስማማት እውነት አያደርገውም። ማስረጃ አለው ወይ ነው። ስለዚህ አንተ በአዳም ታምናለህ፣ ግን ደግሞ ማስረጃ የለህም። ታሪካዊ ማስረጃ ካልክ የለህም። እሱም ብቻ አይደለም፣ በነገራችን ላይ ማርያም ድንግል ናት። ድንግል ናት። እስቲ ማስረጃ አምጣ። ማስረጃ ስለመሆኑ ያው መጽሐፍ ቅዱስ ላይ አለ። አልፈልግም መጽሐፍ ቅዱስን። ከታሪክ ቁርአን ላይ አለ። ተው ቁርአኑንም። ቁርአን ያምላቃለው። እሺ ማለት ቁርአን ያምላቃለው ያምላቃለው። ስለዚህ ቁርአን ትቀበለዋለህ? አልቀበለውም። ለአንተ ነው እንጂ ማትቀበለውን ተው። የማርያምን ድንግልና አስረዳኝ፣ ከታሪክ አስረዳኝ። ይኸው የምቀበለውን እየነገርኩህ። ከታሪክማ እንዴት ነው ማስረዳት? ማርያም እኮ አንድ ሰው ነች። ስለ አንድ ሰው አይደለም እያወራለት፣ ትልቅ እምነት ነች። ስለዚህ እያልኩ ያለሁት ታሪክ ያልገለጸው ታሪክ ያልነካው ነገር ሁሉ ውሸት ነው። ታሪክ ያልነካው ነገር ሁሉ ውሸት አይደለም። ውሸት ነው ማለት አይደለም። ግን አንድ ታሪክ እንኳን ያስፈልጋል። ሁሉ ህዝብ እየኖረ አላሁ አክበር። ስለዚህ ማርያም ድንግል መሆኗ ታሪክ አያውቀውም። አዳም መኖሩን ታሪክ አያውቀውም። መጽሐፍ ቅዱስ ውስጥ ያለው ነገር ታሪክ አያውቀውም። ግን ስለ አንድ ሰው ነው እየጠየቀኝ ያለው። ስለዚህ ምንም ታሪካዊ ማስረጃ ሳይኖርህ እያመንክ እኛ ጋር ሲመጣ ብቻ ታሪካዊ ማስረጃ ትላለህ። እኛ ታሪክ አይደለም ማስረጃችን የአምላክ ቃል የሆነው ቁርአን እንጂ ሰዎች የጻፉት ታሪክ አይደለም። ስለዚህ ፍጹም ከሆነው ከአምላክ ቃል የእስልምናን ቅድመ ነቢያችን መኖር አምጥቼልሃለሁ። ታሪክ የምትል ከሆነ ግን አንተ ታሪካዊ ማስረጃ ስለሌለህ አርፈህ ቁጭ ትላለህ። ይህን ይመስላል። ይኸውልህ ሳላ፣ አንተ ክሌም እያደረክ ያለው ስለ ትልቅ እምነትና ከነቢያት ከመጀመሪያው ጀምሮ እስከዚህ ድረስ ሙስሊም ነበሩ እያልክ ነው። እኔን ማስረጃ ደግሞ እየጠየቀኝ ያለው ስለ አዳምና ስለ ድንግል ማርያም ነው። ስለ ሁለት ሰው ነው እየጠየቀኝ ያለው። እኔ ይሄ ሁሉ ህዝብ ካለ ከአዳም ጀምሮ እስከዚህ ልጨምርልህ 50 ሰው ላድርግልህ። እሺ 50 ሰው ላድርግልህ። ቁጥራቸውን ጠርቼ ያዕቆብ አለ ብለህ ታምናለህ? ካመንክ ከታሪክ ማስረጃ አምጣ። ነብዩ መሐመድ ድረስ 50 ሰው ነበሩ። ሁሉንም እስኪ መጽሐፍ ቅዱስ አለ ያላቸውን ሰዎች ሁሉንም ከታሪክ አምጣልኝ። ብሉይ ኪዳን ላይ ያሉትን አሁን ማስረጃ የለም ነው። ከብሉይ ኪዳን ላይ ያሉትን አብዛኞቹን ሳይሆን ሁሉንም ህዝብ ነው አይደለ? ብሉይ ኪዳን ላይ በሚሊዮን የሚቆጠር ሰው ሊኖር ይችላል። አንዱን ከታሪክ አምጣልኝ። እሺ ተመልሶልኛል። ቶሎ በል ተመልሶልኛል። ትቼዋለሁ። ደስ ይላል። እንደዚህ መተው ነው። ስለዚህ ልክ ያለ ነገር አታንሳ። ኢምራን ሀሳብ አለ? በቃ አይ ጀዛከላህ በደንብ እስከ መጨረሻው አስኪደኸዋል። በቃ አየህ አይደለ? ቴልሚ በሰፈውት ቁና መሰፈማት ይሄ ነው። ስለ እምነት ስታወራ ሂስትሪ ማስረጃ ሊሆን አይችልም። ሂስቶሪካሊ ካወራን ሂስቶሪካሊ እንኳን እስልምና ክርስትና ይቅርና የታሪክ ጸሐፊያን አብርሃም በርሰው አያውቁም። አታመጣም መቼም
ኢቨን ኢየሱስ ራሱ የሚባል ሰው ለመኖሩ አይን እማኝ የሆነ በዛን ጊዜ የነበረ ቴክስት የለም። ብታገኝ ራሱ ከጊዜ በኋላ የመጡ ናቸው እንጂ ኢየሱስን ያዩ ምስክሮች የሉም። እሺ ፈቃደኛ ከሆነ ጥያቄ ልጠይቅህ ወይስ ይቅርብህ? እሺ ጠይቀኝ። ከቻልኩ መልሳለሁ፣ ካልቻልኩ ችግር የለውም። እሺ እጅህ ላይ መጽሐፍ ቅዱስ አለ? አለ። እሺ እስቲ አንድ ጥቅስ እናውጣና ዘዳግም ላይ እንደው በመጽሐፍ ቅዱስ መስፈርት ራሱ ነብዩ መሐመድ ትክክለኛ መሆናቸውን እንመልከት። ምን ይመስላል? እሺ እናውጣው እንዴ። ሳላ ከቸክስ ተባበረኝ። ተለይቶ ይጥፋ የሚለው አንድ ነብይ መጥቶ ሌላ ትምህርት ካስተማረ ተለይቶ ይጥፋ የሚለው የት ነበር? ኦኬ እሺ ዘዳግም ላይ ያለው ነው። አዎ ዘዳግም ላይ ያለው ቁጥሩን ያስታውሰኝ። ታብሌት ከመረጣ 18 ነው የሚሆነው። ኦኬ 18 20 አካባቢ ነው። ዘዳግም 18 20 እዛ አካባቢ ትክክል ነው። እሺ እንደዚህ ይላል፣ ነገር ግን አለ ይናገር ዘንድ ያላዘዝኩትን የሚናገር ነብይ አለ። እሺ በሌላ አማልክት ስም የሚናገር ነብይ እርሱ ይገደል ይላል። በሌላ አትም ደግሞ ይሞታል ይላል። ጥያቄ ቴልሚትሮስ፣ አንድ አካል በሌላ አምላክ ስም ከተናገረ ከእግዚአብሔር ውጭ ካስተማረ ምን ይሆናል? ይገደላል። ይሞታል እንጂ ይሞታል። እሺ ይገደል ይላል። ሌላ አትም ደግሞ ይሞታል ይላል። ስለዚህ ያ ነብይ ይሞታል። እንቀጥል። በልብህም እግዚአብሔር ያልተናገረውን ቃል እንዴት ታውቃለህ ብትል አለ። እንዴት አድርጌ ትክክለኛ ነብይ ልለይ ካልክ አለ ያ ነብይ በእግዚአብሔር ስም ከተናገረውና ከተናገረው ሁሉ ቃል ባይደርስ እንደተናገረው ባይሆን እግዚአብሔር ያንን ቃል አልተናገረውም፣ ነብዩ በሐሰት ተናግሮታል፣ አትስማው ይላል። ሁለተኛው መስፈርት ደግሞ ምንድነው? አንድ ነብይ ትንቢት ይናገራል። ያ የተናገረው ንግግር ካልሆነ የተናገረው ከአምላክ አይደለም ማለት አይደለ? የተናገረው ነገር ካልሆነ አይዋ የተናገረው ከሆነሳ ምንድነው? የአምላክ ነው። የአምላክ ነው። ማሻአላህ። አሁን ከመጀመሪያውን ጀምርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ ተገለዋል እንዴ? ሰው ገሏቸዋል? ሰው አልገደላቸው ማለት እኔ ሙሉ መረጃው የለኝም ስለ መገደል አለመገደላቸው፣ ግን በመድኃኒት ሞቱ ምናምን የሚባል ነገር አለ። እሱ ህመሙ ነው። በሞቱ እንመጣበታለን። እግዚአብሔር ያለው ምንድን ያ ነቢይ እንኳን ሊያስተምር ይቅርና ትምህርቱ ሲያሟላ ነው የሚመጣው። ማሰብ ያለበት ምንድን ነው? አንድ ነቢይ ተነስቶ ሐሰተኛ ከሆነ እግዚአብሔር እድል አይሰጠውም፣ ወደ አሁኑ ይገለዋል። ሰዎችን አያሳስትም። ነቢዩ መሐመድ ግን ከ20 ዓመት በላይ እስልምና አስተምረዋል። ቁርአን ተሟልቷል። ሲሞቱ ራሱ ምርጫ ቀርቦላቸው ነው። አያ ስለዚህ በመስፈርቱ ስንሄድ እግዚአብሔር ምንድን ያለው? አንድ ነቢይ ተነስቶ ከሞተ ሶሪ ሻሃዳ ያው ነው። አንድ ሻሃዳ ሳላህ ሻሃዳ ማን ነው? አይ ቲንክ የቅዱ መሰለኝ እናቴ ናት። ኢምራን አስቀጥላት። እሺ አውራታ መጣ እንዴ? እሺ እናቴ ያለሽ አለሁ። ሰላም ሰላም ነው አለ። ሻሃዳ ለመያዝ ነው? አዎ ፈልጌ ነበር። አይ እሺ ክርስቲያን ነበርሽ? አዎ። ኢየሱስ ነብይ፣ መልእክተኛ፣ ፍጡር እንደሆነ ታምኛለሽ? እንዴት? ኢየሱስ ፍጡር እንደሆነ፣ ነብይ እንደሆነ፣ መልእክተኛ እንደሆነ፣ አምላክ እንዳልሆነ ታምኛለሽ? እኔ ይሄን ያህል አልተማርኩም፣ ግን ትንሽ ትንሽ እዚህ ላይ ያየሁት ነገር ነው የተረዳሁት እንጂ ብዙም አይደለውኝ። ኢየሱስ አሁን ሻሃዳ ለመያዝ ኢየሱስ ፍጡር እንደሆነ ማመን አለብሽ አይደለ? አዎ። ታምኛለሽ? እሱንማ አዎ። ነብይ እንደሆነሳ? ኦኬ፣ እኔ አንድ ጥያቄ ልጠይቅህ። ነብይ እንደሆነ ታምኛለሽ ኢየሱስ? እሱማ አምናለሁ፣ ግን አንድ ጥያቄ ብቻ ልጠይቅህ።
በጣም ጥሩ። እሺ ቀጥይ። እኔ የምፈልገው አንድ ፈጣሪ ብቻ ነው የምፈልገው። ፈጣሪ ያ የተኛ እንደሆነ ጠፍቶብኝ ነው እንጂ። እሺ ችግር የለውም። ፈጣሪ የትኛው እንደሆነ እናሳይሻለን። ግን ሻሃዳ ለመያዝ ስትመጪ ኢየሱስ አምላክ እንዳልሆነ ማመን አለብሽ እና ያን ነገር አምነሻል? ኢየሱስ አምላክ እንዳልሆነ? አዎ። ሙስሊም ለመሆን ምንድን ነው እስቲ እንትን ያደረገሽ? ለምንድን ነው ሙስሊም መሆን የፈለግሽ? ከምር ምንም ነገር ግን ብዙ ጊዜ ስለሚከታተል ነው እንጂ። ስለዚህ እኔ ሪኮመንድ ማድረግሽ ምንድን ነው እናቴ፣ በደንብ ብትማሪ። ኦኬ አንደኛ ተተሺው የወጣሽው ክርስትና ምንድን ነው የሚያስተምረው የሚለውን ነገር በደንብ ተማሪ። ከዛ በኋላ እስልምና ምንድን ነው የሆነ ስለምትፈልጊ ብቻ ሳይሆን እውቀቱ ሊኖርሽ ይገባል። እሺ መጀመሪያ እነዚህ ነገራቶች ብትማሪ መልካም ነው። እሺ እሺ፣ እንደዛ ይሻላል እና ተማሪ። ኢምራንን ፎሎ አድርጊው፣ እኔንም ፎሎ አድርጊኝ፣ ጄክንም ኢብሮንም። ከዛ እኛ እናስተምራለን። ስትማሪና በደንብ ሲገባሽ ውስጥሽ ሲያምን ያኔ ነይና ሻሃዳ ያዥ። እሺ እንደዛ አድርጊ። እሺ ወደሚቀጥለው ሰው መሄድ እንችላለን። እውነትን ፍለጋ አለ? ቆየሁኝ ከገባሁ እየጠበቁ ማታም ደግሞ ኔትወርክ እንትን ብሎ ነው የወጣው። አንተ ቤት ነበር። ኦኬ ችግር የለውም። ጥያቄ አለ? ጥያቄ እየጠየኩኝ ነው፣ ሌሎቹ እየጠየኩኝ ነው። አሁን ማለት መጽሐፍ ቅዱስ እንትን እያላችሁ ነበር የተበረደ ምናምን ብላችሁ የሆነ ጥቅስ ማርቆስ ላይ ነው። ማታም እሱ እያወራን ነው እንትን የዘገበው። እሺ እዛ ላይ ብትቀጥልልኝ። እሺ ከየትኛው ቤተ እምነት ነህ አንተ? እኔ ኦርቶዶክስ። እሺ አንብብልኝ እስኪ ማርቆስ 16:8። እሺ እትምቱ ማለት አንተ የምታወጣልኝ የትኛው 66ቱ ነው ወይ 81ዱ? ሁለቱም ላይ የተበረዘ ነው። ሁለቱም እኔ ጋር ያለውን ማለት እንትኑ ነው 81ዱ ነው። በ81ዱ ነው እንትን ምልልህ ምናየው። አንብብ፣ እሱም የተበረዘ ነው። እሱም የተበረዘ ነው። እሺ ማርቆስ 16:8 ነው። ማርቆስ 16:8 16:8 እሺ ከመቃብር ወጥቶ የሚለው ነው። ኮሜንት ላይ አላስፈላጊ ነገር በጽፉ መልካም ነው። 16:8ን ክፈት። 16 ከፍቼዋለሁ ብራዘር። 16:8 ማለት አንብብልኝ። እሺ ከመቃብርም ወጥቶ ሸሹ፣ ፍርሃትም ድንጋጤ ይዟቸዋልና ስለፈሩም ለማንም አልተናገሩም። የያዛቸውንም ሁሉም ለጴጥሮስና ለወንድሞቹ ተናገሩ። ጌታችንም ኢየሱስን ከሙታን ተለይቶ ከተነሳ በኋላ ተገለጠላቸውና ለትክክለኛ ለዘላለም ሕይወት የሚሆን የማይለወጥ ቅዱስ ወንጌል ለፍጥረታት ሁሉ ከምስራቅ እስከ ምዕራብ ይሰብኩ ዘንድ ላከላቸው። በእሑድ ሰንበት ማለዳም ተነስቶ 7 አጋንንት ላወጣላት ለማርያም መግደላዊ አስቀድሞ ታየ ይላል። በቃ አሁን ጌታችን ኢየሱስ ከሙታን ከተነሳ በኋላ ለሐዋርያቱ እንደተገለጠ የሚናገረው ፓርት አለ። አሁን ያነበብከው ሐዋርያት አይልም። ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው የሚለውን ቅዱስ ወንጌልን አንተ ያነበብከው እኮ ነው አይልም? እንዴት ትላለህ? አንተ ያነበብከው ነው ያልኩህ። ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ቅዱስ ወንጌል እንደላከ የሚናገር ፓርት የለም? ለዘላለም ሕይወት የሚሆነው የማይለወጥ ቅዱስ ወንጌል ለፍጥረታት ሁሉ ነው የሚለው። ለፍጥረታትም እሱ ቃል ሁሉ ከምስራቅ እስከ ምዕራብ ይሰብኩ ዘንድ ላካቸው ነው የሚለው። ላካቸው ይላል። እሱን አሁን ያነበብከው የቄሶች ቃል ነው ወይስ ድሮም የነበረ ነው? እሺ አሁን ተበረዘ የምትለኝን የትኛው መጽሐፍ ነው? አሳየኝ። አሁን ያዝከው አሁን አንተ የምታነበው። እሺ አሁን በአንተ አሁን ማለት በ81 ይህንን ቃል የተበረዘበት እንትን አሳይ። 1980 ይሄ እያልኩ ያለሁት ገብቶሃል?
አሁን ያነበብከውን ቃል ቀደም ካሉት ጽሁፎች ላይ ያሳየኝ እስኪ። ቀደም ካሉት መጽሐፍ አንድ ነው የያዝኩኝ። እኔ ልክፈትልህ? አንተ ከፈትኩ ቀደም ያለውን። እሺ እትምቱ የስንት ነው ያንተው የታተመበት ዓመተ ምህረቱ? ይሄ ከአንተ ይቆያል በጣም። ይሄው እስኪ ያሳይ። ኦኬ የኔ እሺ፣ አሁን ያንተ ይቆያል። የኔ ይቆያል ቀደም ይላል። እንደውም የኔ 18 ቤት ይመስለኛል። ይሄ 1886 ይሄው ከእንትኑ ከሩቁ ሳሳይ መጽሐፉ ይሄ ማለት ነው። ከዛ ማርቆስ ጋር እንሄዳለን። ይሄው ማርቆስ 16 ፈጥነው ወጡ ከመቃብርም ሸሹ፣ ፍርሃትና መደነቅ ይዟቸው ነበርና ለማንም አንዳች አልተናገሩም፣ ፈርቶ ነበርና ካለ በኋላ ከዚህ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው የሚለው አራቱ መስመር እዚህ ጋር የለም። ቁጥር 9 ጋር ነው የመጣው። አራቱ መስመር የለም እዚህ ጋር። አስቀድሞ ባለው ላይ አይታል። ይሄው ፈጥነው ወጡ ከመቃብርም ኦኬ አራት መስመር የለም እዚህ ጋር። አራት መስመር አንተ ያነበብከው የድሮ ላይ የለም። ይሄ አንተን ይቀድማል። እዚህ ላይ የለም። የተጨመረው ያንተው ላይ ነው አይደለ? አሁን የኔው እቺ ላሳየ። የኔው ትምቱ 2000 ያንተ 2000 ነው። ይሄ ግን አስቀድሞ የነበረው ነው። እዚህ ጋር የለም፣ አንተ ጋር አለ። የበፊቱ ላይ ካሌለ አዲስ ላይ የበፊቱ ሌላ። እሺ ሳላ በበፊቱ እትምት ካለ ይሄኛው ራሱ ካለ እስኪ አንድ አሳይ። መጽሐፍ ከያዝ የትኛውን ማለት መጽሐፍ ብዛት አለ። ብዛት እያየሁኝ ነበር። ከዚህ በፊት የለም፣ በቃ የለም ከዚህ በፊት ኖ። አሁን እንደ ምሳሌ ይሄ የቅርብ ናቸው፣ የ2000 ናቸው። ሌላ ልስጥ ያለበት ሌላ ልስጥ የቅርብ ሌላ ልስጥ። አሁንም ይቻላል። ከዚህ ላይ ልስጥ። እሺ ትምቱ እያሳየህ እነዚህ ከኋላ የተጻፉ ስለሆኑ ሊበረዙ ይችላሉ። አንተ እጅ ያለው ተበርዞ የለ እንዴ? ህትመቱ ከ1986 ነው የጀመረው። 1995 2000 ምናምን እያለ ይቀጥላል። እሺ ብዙም ልዩነት የላቸውም። እሺ ግን የለም እዚህ ላይ አሁን ማርቆስ ወንጌልን ስከፍትልህ ያ ጥቅስ የለም። ይኸው ነያል ሴቶቹ እየተንቀጠቀጡና እየተደነቁ ከመቃብር ሸሽተው ወጡ፣ ፈርቶ ስለነበር ለማንም አንዳች ያልተናገሩም ካለ በኋላ በአራት ነጥብ ይዘጋል። ከዛ ቁጥር 9 ጋር ከሳምንቱ በመጀመሪያ ቀን ማልዳ ከሙታን ምናምን እያለ ይቀጥላል። ያቺ አራት መስመር የለችም። አራት መስመሩ ተጨምረው አንተ እጅ ያለው መጽሐፍ ቅዱስ ላይ ነው። አንዱ ይጨመራል፣ ከዚህ ላይ ይቀነሳል፣ እዚህ ላይ ይጨመራል፣ ከዚህ ላይ ይጨመራል፣ እዚህ ላይ ይቀነሳል፣ ከዚህ ይቀነሳል፣ እዚህ ላይ ይጨመራል። እንደዚህ ነው እየሆነ ያለው። እነሱ አሁን ልዩነት አላቸው። አሁን ያሳየኸኝ ከእኔው ልዩነት አለው። አዎ አምኜልሃለሁ። ልዩነት አለው። ይሄ አራት መስመር ይጨምራል። ይሄ አንተ ጋር ያለው ነው አራት መስመር የሚጨምረው። እቺ መስመር ከዚህም በኋላ ኢየሱስ ራሱ ለዘላለም ይኸው ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። ይሄኛው አይልም። ይሄኛውም አይልም። ይሄኛውና አንተ ጋር ያለው ላይ ተጨምሯል። ይሄኛውና አንተ ጋር ያለው ላይ ተጨምሯል። ከዚህኛውና ከዚህኛው ተቀንሷል። እኔ ማብራራልህ ነገርም የለኝም፣ ግን እንዳሳየኝ ከሆነ ልዩነት አላቸው። ይሄ መጽሐፍ ቅዱስ አለ። ይሄ መጽሐፍ ቅዱስ ማለት ነው። ይሄ መጽሐፍ ቅዱስና አንተ ጋር ያለው ላይ አራት መስመር ይጨምራል። ከፀሐይ መውጫ እስከ መጥለቂያው ድረስ የሚለው ይሄ መጽሐፍ ቅዱስ ደግሞ ይሄ መጽሐፍ ቅዱስና የ1886ቱ የቁም ለቁም ትርጉም ይባላል። የቁም ለቁም ትርጓሜ እዚህኛውና እዚህኛው ላይ የለም። ይሄኛውና አንተ ጋር ያለው ግን ተጨምሯል።
ጠይቃለሁ። ሳለ ጠይቅ። ማርቆስ 16:8 ጠይቃለሁ። 16:8 እሺ በቃ ጠይቅና እስቲ ነገ እንትን የምትል ከሆነ እናወራለን። ኦኬ ይቻላል። ኢምሩ ሀሳብ አለ? አየለኝ ምሳሌ ተዘክሯ በቃ አጠቃለውና ሰዓቱም ስለሄደ እንዝጋ። እሺ ጀዛኩምላሁ ኸይር ባረከላሁ ፊኩም። እስካሁን ከኛ ጋር ለነበራችሁ ኢንሻአላህ ሰሞኑን እንግዲህ ጠፍተን የነበረ ቢሆንም ከዚህ በኋላ በተለያዩ የላይፍ ፕሮግራሞች ላይ ቀደም ብለን ከኢምራን ጋር ምንገባላችሁ ይሆናል። እንዲሁም ቪዲዮ ፖስት እናደርግላችኋለን ቀን ላይ። የዛሬው ርዕሳችን እንግዲህ በርካታ ነጥቦች ተነስተዋል። መጀመሪያ ላይቭ እንደገባን ሰይጣን ከክርስትና ጋር ያለው ግንኙነት፣ ለክርስቶስ መሰቀልና ለክርስቲያኖች ድህነት ምን አይነት አስተዋጽኦ ነበረው፣ በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሰይጣን ሲሰራቸው የነበሩ ቤተክርስቲያናት አብያተ ክርስቲያናት ህንፃ ሲገነባ እንደነበረ ሰይጣን ራሱ አይተናል። እንዲሁ ደግሞ የቤት አገልጋይ እንደሆነ የቤት ሰራተኛ ሆኖ እንጀራ እንደሚጋግርላቸው እንጨት እንደሚለቅምላቸው ብዙ ነገርን ሲሰራ እንደነበረ አይተናል። ከዛ በኋላ የመጽሐፍን መበረዝ ደግሞ አይተን መጽሐፍ ቅዱስ ላይ በርካታ ነገራቶች እንደተጨመሩ፣ በርካታ ነገራቶች እንደተቀነሱ፣ ብርዘቶችን፣ ለውጦችን፣ የመጽሐፍትን ግጭትና እንግዲህ አንዳንድ ኢረሮችን፣ ኦሚሽንና አዲሽኖችን እስካሁን ከኢምራን ጋር ስናሳያችሁ ቆይተናል። ይህም ደግሞ መጽሐፍ ቅዱስ የአምላክ ቃል እንዳልሆነ ይልቁንም ቄሶች ከዘመናት በኋላ እየተነሱ አንዳንድ ሀሳቦችን እንደሚጨምሩበትና አስቀድሞ የነበሩ ነገራቶችን ከላዩ ላይ እንደሚቀንሱበት አንዱ ማሳያ ነው። ኢንሻአላህ እነዚህን ፖይንቶች ዲቴል በሰፊው ወደፊት ኮላብ አድርገን ከኢምራን ጋር ቪዲዮ ምንሰራላችሁ ይሆናል። የዛሬው ፕሮግራማችን ይህን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ይህን ይመስላል። ምናልባት የምትጨምረው ነገር ካለ መጨመር ትችላለህ። እኔም አንድ ሀጃ ላይ ነኝ። ኢንሻአላህ ጀማ ነገ እንገናኛለን።